ዛሬ በሌላ ቪዲዮ በተናል። ዛሬ ተክለ ሃይማኖትን ንግስ እና ንግስ እየሄድን ያለነው ድባቡ ምን ይመስላል እንደሆነ አብረን ያለን ከዛው 08 ኮንጎ ሰፈር ያለው ተክለ ሃይማኖት ነው የምንሄደው እና ኮንጎ ሰፈር የሚባለው ሰፈር አሁን ላይ በምን ሁኔታ ላይ እንዳለ ያለን ውስጥ ነው ያያችሁት ማለት ኒት ህገወጥ ነው እየልኩኝ ያለሁት በነገራችን ላይ በዚህ በሃይዌው ይሄ ሃይዌ ማለት ከታች ከቺቺኒያ ወይም ከአትላስ መታችሁ ወደ አድዋ ድልድይ የሚወስደው መንገድ ነው። ፊት ለፊት እንግዲህ የሰማያዊው ሌክስ ፕላዛ ነው። ይሄ ደግሞ ዋናው ታች ያለው አስፋልት ማለት ነው። ከውሬል ወደ መገናኛ የሚወስደው ነው። አቋራጭ ስለሆነ ነው እንጂ ህገወጥ ነው እየልኩኝ ያለሁት። በታች ቢሆን ኖሮ በስር በሌክስ ፕላዛ ጋር በባቡር መሻገሪያ አለ። በሱ ጋር ተሻገረ ምናምን ነበር የሚሄድ። ግን በዚህ ጋር ይቀርበኛል ብዬ ነው። በይሄኛው አስፋልት እንግዲህ ወደ ውሬድ የሚወስደው መንገድ ነው። ይሄኛው ደግሞ ወደ መገናኛ ማለት ነው። ዛሬው ህንጻ ይባላል። ይሄ ፎቅ ደግሞ ወደ ውሬድ የሚወስደው መንገድ ይኸውላችሁ። ኮንጎ ሰፈር ነው ያለው። እንግዲህ የምታውቁት ከሆነ ቅርብ ጊዜ ነው 5 አመት ምናምን ቢሆን ነው በርግጥ በተክስታን 5 አመት ወይ 7 አመት ይመስለኛል ከተመሰረተ። እዛ ነው የምንሄደው። ከአቡነ ተክለ ሃይማኖት ሌላ ቅዱስ ገብርኤል አለ እዛው ደባል፣ አቡነ ሀብተ ማርያምም አሉ። ከዚህ ከኛ አካባቢ ስትመጡ በዚህ ጋር ነው የምትሄዱት። ግን ከሌላ ቦታ ስትመጡ ግን አድዋ ድልድይ አደባባዩ አለ አይደለ? በሱ ጋር ገብታችሁ ኮንጎ ሰፈር ነው በተለምዶ የሚባለው። ኮንጎ ሰፈር የተባለበት ምክንያት እንግዲህ ኮንጎ ዘማቾች ነበሩና እነሱ ሰዎች እዛ አካባቢ ስለሰፈሩ ነው በዛ ስም ሊጠራ የቻለው። ሌላ ስሙ ደግሞ ይሄ አካባቢ እንግዲህ ከዚህ በኋላ ያለው 08 ነው የሚባለው። ኮንጎ ሰፈር ወደ ውስጥ ስትገቡ ነው ያለው። ግን ሌላው ስሙ 08 ነው የሚባለው። ስንገባ በዚህኛው በኩል በውስጥ እንገባና ድባቡን አይተን ምናምን ከዛ በአድዋ ድልድይ ጋር ደግሞ እንወጣለን። ሰፈሩን እንቀኛለን። የበዓሉን ድባብ እናያለን። እንግዲህ ዛሬ ተክልዬ የተወለዱበት ቀን ነው። እንኳን አደረሳችሁ። ለማንኛውም ግን ይሄ መሰራቱ አቅሏል። አሁን ወደ ፈረንሳይ ምናምን ወደ ቤላ መሄድ ብትፈልጉ በቃ በዚህ ጋር ቅርብ ነው። ወደ አዋሬ ራሱ በፊት በወሬ ነው ከሳኒስ ነበር። አሁን በዚህ ጋር አርቃችሁ ወደ አዋሬ ራሱ ቅርብ ነው ለመሄድ። በዚህ ውስጥ ነው እኛ የምንገባው። በዚህ ጋር በዚህ በሰፈር ውስጥ እንገባለን። በዛ ጋር መንገድ አለ፣ ግን በዚህ ጋር እንገባለን። ይኸውላችሁ ሰፈሩ ከጀምሩ ይሄንን ይመስላል። ለኛ አካባቢ ቅርብ ነው በነገራችን ላይ አስፋልትን የሚለየን በውሃ ለማት ጋር በሲሲኒያኛ ሰፈር አለ። ይሄ ደግሞ ድልድዩን ተሻግራችሁ ተሳለሙ የሚመለስም አለ። እኔ ገና እየሄድኩኝ ታቦት ሲወጣ ለመድረስ ብዬ ነው። በርግጥ እዚህ ጋር የተለያዩ ጋራጆች አሉ፣ ዳቦ ቤቶች፣ ወፍጮ ቤት እዚህ ጋር እድር ቤትም ነገር ነው። ወፍጮ ቤትም አለ። ይሄኛው ክርስቲያኗ በነገራችን ላይ ውስጥ ነው ያለችው መንደር ውስጥ ነው እና ወንዝ ዳርም ነው ያለችው ቤተክርስቲያኗ እና መንደሩንም አስቀኛቸዋል። ኮንጎ ሰፈርን እንግዲህ ይሄ አሁን 08 ነው የሚባለው። ትንሽ እንጠጋ ነው ኮንጎ ሰፈር የሚባለው ያለው መንደሩ ይኸውላችሁ። እዚህ ጋር ትልቅ ሆቴሎች አሉ። ከዛኛው የሆነች ገበያ አለች፣ አሳያችኋለሁ። ከዛ ጀምሮ ያለው ነው ኮንጎ ሰፈር የሚባለው። ይሄ 08 ያው ግን አንድ ነው። 08 ኮንጎ ሰፈር አንድ ነው፣ ግን በተለየ መልኩ ገበያ አለ። ሁለት መንትያ መንገድ አለች። ከዛ ጋር ከሷ በኋላ ነው ኮንጎ ሰፈር የሚባሉት።
እዚህ ጋር አስፋልት ያስወጣል። ይህ እንግዲህ ሰፈሩ መንደሮች አሉበት ምናምን ይህ ሁሉ ውስጡን ገብታችሁ ነው እንግዲህ ያለው ቤተክርስቲያኑ። ይገባ እዚህ ጋር እዚህ ጋር ነው ጫፍ ነው። ይሄ እንግዲህ ሁላችሁ ከዚህ ጀምሮ ነው ኮንጎ ሰፈር የሚባለው ገበያ ነው። ይሄ እንደዚህ የምታዩት ይሄ ገበያ ነው። ሰው በጣም ብዙ ነው የሚሆነው። እንደውም ይሄ መንገድ ሰፊ ነው። እዛ ጋር ቤተክርስቲያኑ ጋር ስንደርስ ደግሞ በጣም ትጠባለች እና ሰውን ብዙ ስለሚሆን እንግዲህ ፕሪሚየም ተጀምሯል። ድምፁ አይሰማችሁም? መንደር ውስጥ ገብተናል። እንግዲህ ወደ ኮንጎ ሰፈር ውስጥ ማለት ነው ያለነው። እነዚህ ቅያስ መንገዶች አሉ ይላችሁ። እንደኛ አይነት ሰፈር ነው። ከዚህ በኋላ ልፍ እያልኩ ነው የምቀርጽላችሁ። ላይ መች ይችላል ሰው ምስል ይበዛ ስለሚችል ይኸውት በዚህ ጋር እንደዚህ ጋራ ነው አያችሁት። እዚህ ጋር አሁን ገበያዎች ምናምን ይጀምራሉ። አሁን ከዚህ ጀምረው ማለት ነው። ካልሲዎች ምናምን አለ። ከባንም ስለሆነ ሰው እየበዛ ነው የሚሄደው። ከዚህ በኋላ ሻጮችም አሉ ምናምን በዓለም ስለሆነ አሁን ይኸውላችሁ አሁን ደርሰናል። እንግዲህ ይኸውላችሁ እዚህ ጋር ባንዲራው ባለበት በኩል ነው ወደ ግራ የምንታጠፈው የምንገባው ማለት ነው። ውስጥ ነው ያያችሁት ማለት ቀበና ተክለ ሃይማኖትና ቅዱስ ገብርኤል ይባላል። እዚህ ጋር ነው የምንገባው። አሁን ሰሞኑን 15 ቀን እንደ ጠበኩትና እንደ ፈሮት አይደለም። ሰው በጣም ብዙ ሰው ይበዛል ብዬ ነበረ፣ ግን ብዙም አይደለም ሰው። መንደር ውስጥ ነው በቃ ሴቶች ሰው እየተቀነሰ ነው የሚገባው መሰለኝ። ሰውን ቁሙ ግቢዋ ጠባብ ስለሆነች ቆመን እየጠበቅን ነው። የገባው ሰው ሲወጣ ነው እኛ የምንገባው። አሁን ተለቀናል ማለት ነው። ደረሰን በመከራ
ጸበል ቤቱ ነው ፊት ለፊት ያለው። እንግዲህ ጨርሰን ወጥተናል። አሁን በውስጡ ላሳያችሁ ነው። እንዴት ነበረ? ኮሜንት ላይ ጻፉልኝ እስቲ እንዴት አያችሁት? ይኸውላችሁ ሲወጣም በዚህ በኩል እንደዚህ እየተባለ ነው የሚወጣው። ይኸውላችሁ እንደዚህ ወንዙ ዳር ነው ቤተክርስቲያኑ ያለው። ይኸውላችሁ ወንዙ ዳሩ እንደዚህ መንደር ውስጥ ማለት ነው። እና አሁን የምንሄደው ይኸውላችሁ ወደ አድዋ ድልድይ ጋር ነው የምንሄደው። ይኸውላችሁ ሌላ የወንድ ባብ ላሳያችሁ ብዬ ነው እዚህ ጋር የመጣ ነው። እዚህ ጋር የበዓል ልብሶች አሉላችሁ። ይኸውልህ አሁን በዚህ ጋር ቀጥታ ስንወጣ የምንሄደው የት ነው? እንትን ጋር ነው የምንወጣው። አደባባዩ አለ አይደል? አደባባይ ጋር እሱ ጋር ነው የምንወጣው አሁን። እንደዚህ የውጭ ላይ ንግዶች የተለመዱ ናቸው። የእነዚህ ጫማዎች፣ ነጠላዎች ምናምን። ምክንያቱም ብዙ ሰው እንደሚወጣ ስለሚያውቁ እነሱ የሚመጡና እንግዲህ ስራቸውን ይሰራሉ ማለት ነው። እንግዲህ ኮንጎ ሰፈር ውስጥ ይህንን ይመስላል ያላችሁ። ሰው ከዛኛው በኩል በዚህ ጋር ብዙ ነው፣ ቅድም ከመጣንበት ጋር ማለት ነው። ምክንያቱም ብዙ ሰው የሚመጣው በዚህኛው በኩል ስለሆነ ለእኛ የሚቀርበው በዛ ስለሆነ ነው ቅድም በዚህ የመጣ ነው እንጂ ብዙ ሰው የሚመጣው በዚህኛው በኩል። እንደዚህ ጧፎች ህጻናት እንደሚሰራሉ ነው ምናምን ማለት ሌላ እኔ ብቻ ትንሽ እንግዲህ መንደሩ ይሄንን ይመስላል ብላችሁ ይሄ እዚህ ጋር አስፋልቱ ወጣን ማለት ነው። ሁላችሁ ፎቅ አስፋልቱ ነው በቃ። ገና ሎተሪዎቹ ሞልቷል። ገና ሎተሪ ያው አስፋልቱ ማለት ነው። እንግዲህ እዚህ ጋር ይሄ አድዋ ድልድይ፣ እኛ ደግሞ የምንሄደው በዚህ እንግዲህ ዩቲዩብ የዛሬ ቪዲዮአችን ይህን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እንግዲህ አሁን የቪዲዮ ከዘጋው በኋላ ወደ ቄራ ሄዳለሁኝ። የበሬ ዋጋ ልሰራላችሁ። እንግዲህ አሁኑ ቪዲዮ ይህንን ይመስላል። በኋላ ላይ እንገናኛለን። የሚቀጥለው ቀን የሚለቀቀው እሱ። ይመቻችሁ።